አንዲት ነፍስ ከሞተች ወይም ደግሞ ከስጋዋ ከተለየች በኋላ ለፍርድ አደባባይ ቀርባ የመጀመሪያው የምትጠየቀው ጥያቄ ምን እንደሆነ ያውቃሉ? የጌታችንን 13ቱን ሕማማተ መስቀል ያውቋቸዋል? የእናታችንን የቅድስተ ቅዱሳን የቅድስት ድንግል ማርያምን 5ቱን ሐዘናትስ? መጨረሻ ላይ መድኃኔዓለም ኢየሱስ ክርስቶስ ነፍሱን ከስጋው ሊለይ ሲልስ የተናገራቸው ወይም ደግሞ ያስተማራቸው 5ቱ ቃላትስ ምን እንደሆነ ያውቃሉ? አዎ፣ አንዲት ነፍስ መጀመሪያ ኃጢአተኝነቷ የሚረጋገጠው 5ቱን አዕማደ ምስጢራትና 13ቱን የጌታችንን ሕማማት ካላወቀች ነው። ለመሆኑ 13ቱ ሕማማተ መስቀል የተባሉት የትኞቹ ናቸው? በዚህ በአብይ ጾም ሰሙነ ሕማማት ወይም ደግሞ የመጨረሻው የስግደት ሳምንት ከመድረሱ በፊት አንድ የኦርቶዶክስ ተዋሕዶ አማኝ በዚህ የአብይ ጾም 13ቱን ሕማማተ መስቀል፣ 5ቱን የእመቤታችንን ሐዘናት እንዲሁም ደግሞ 5ቱን አጽራረ መስቀል ወይም ደግሞ መስቀል ላይ ሆኖ መጨረሻ ላይ የተናገራቸውን ቃላቶች ካላወቀ አምላካችን ቸር፣ የዋህ፣ መሐሪ እንዲሁም ደግሞ ይቅር ባይ ሁሉንም የሚያውቅ በመሆኑ ይቀበልለታል እንጂ ሲጾመው የነበረው ጾም ፍጹም ይሆንለታል ብሎ ማሰብ ይከብዳል። አዎ፣ የጌታችን የሕማማቱ ነገር የሰው ልጅ ዳግም በቀራንዮ የተፈጠረበት ክስተት ነው። መከራው ከመከራ የዳንበት፣ ሞቱም ሕይወትን ያገኘንበት ነው። አደራችሁን ይሄ ቪዲዮ ግን ለሁሉም ኦርቶዶክስ እንዲዳረስና በዚህ በአብይ ጾም ሁሉም አውቆት እንዲጾመው ሼር፣ ሪፖስት፣ ኮፒ ሊንክና አድ ሳውንድ አድርጉት። 13ቱ ሕማማተ መስቀል፣ አንደኛ ተአስሮ ድኅሪት፣ በብረት ሐብል መጋፋውና መጋፋው እስኪገጥም ድረስ አሰሩት። ሁለተኛ ተስህቦ በሐብል በሰንሰለት አስረው ጎተቱት። ሦስተኛ ወዲቅ ውስተ ምድር መሬት ላይ ገፍትረው ጣሉት። አራተኛ ተከይዶ በእግር አይሁዳውያን በእግራቸው ረገጡት። አምስተኛ ተገፎ ማእከለ ዓምድ ወይም ደግሞ ከግንድ ጋር አጋጩት። አይሁዳውያን መስቀል አሸክመው ወደፊትና ወደ ኋላ እየገፉ ከግንድ ጋር 65 ጊዜ አጋጭተውታል። ስድስተኛ ተጸፍኦ መልታየት በጥፊ መትተውታል። አይሁዳውያን በጥፊ ሲመቱት እጃቸውን ቢያማቸው ይሄማ የጋራ ዱላ ሆነ አይደለ ብለው 120 ጊዜ ድንጋይ ጨብጠው በድንጋይ ጥፊ 120 ጊዜ መተውታል። ሰባተኛ ተቀስፎ ዘባን በሽመል ደበደቡት። ጌታችንን 305 ጊዜ በሽመል ደብድበውታል። አምላክነቱ ቻለው እንጂ አንዱ ዱላ አንድ ሰው ይገል ነበር። ስምንተኛ ተቆርቆተ ርዕስ ራሱን ደበደቡት። አይሁዳውያን ጌታችንን ፊቱን በጨርቅ ሸፍነው ራሱንና ፊቱን እየደበደቡና እየመቱ ማን የመታህ በል ተናገር ብለው ተሳለቁበት። ዘጠነኛ አክሊለ ሦክ የሾህ አክሊል ጭንቅላቱ ላይ አጠለቁለት። አይሁዳውያን 300 የእሾህ ስቁረት ያለው አክሊል አዘጋጅተው ንጉሥ ነህና ዘውድ ይገባሃል ብለው በራሱ ላይ ደፉበት። አክሊሉም ላይ 73 ፍሬ 1 ክንድ ከስንዝር የሚሆን ስለት አዘጋጅተው በራሱ መሃል ለመሃል ቸነከሩበት። 10ኛ ጸዊረ መስቀል አሸከሙት። ከኋላ ያሉት ቶሎ ቶሎ ሂድ ብለው ሲገፉት በልቡ ይወድቃል። ከፊት ያሉት ደግሞ ቀስ በል ብለው ሲገፉት በጀርባው ይወድቃል። እንደዚህ እያደረጉ 136 ጊዜ መስቀል ለተሸከመ ጣሉት። ጌታችንም መስቀሉ እርጥብ ነውና ደከመው። 11ኛ ተቀንዎ በቅንዋት በችንካር ቸነከሩት። ሳዶር በሚባል ችንካር ቀኝ እጁን፣ አላዶር በሚባል ችንካር ግራ እጁን፣ ዳናት በሚባል ችንካር 2 እግሩን፣ አዴራ በሚባል ችንካር መሃል ለመሃል ልቡን፣ ሮዳስ በሚባል ችንካር ደረቱን ቸነከሩት። 12ኛ ተሰቅሎ በዕፀ መስቀል ላይ ራቁቱን ሰቀሉት። 13ኛ ሰሪበ ሐሞት ጌታችን ውሃ ጠማኝ ቢል የኖረ መጻጻ፣ ቡሆ፣ ከርቤ፣ አምቡላ የዝሆን ሐሞት በአንድ ላይ ቀላቅለው አዋህደው አጠጡት። እንግዲህ 13 ሕማማተ መስቀል እነዚህ ናቸው። ስቅለትን ስናስብ ልናስባቸው የሚገቡ የጌታችን እጅግ በጣም ብዙ ሕመሞች አሉ። ዝም ብሎ ሄዶ ቀራንዮ ላይ አልተሰቀለም። በጣም ብዙ መከራ ስቃይ አይቶ ተንገላቶ ነው። የሰደቡትን፣ የአዋረዱትን፣ የአፌዙበትን፣ የዘበቱበትን፣ ምራቃቸውን የተፉበትን እንዲሁም ደግሞ ልብሱን የገፈፉበትን እነዚህም ሁሉ ሳንጨምር ስቃይና መከራውን ስናስብ እጅግ ልናደንቅ፣ ልናለቅስ፣ ልናዝንና አቤቱ ይቅር በለን ልንል ይገባል። አዎ፣ ለመሆኑ እነዚህ በ13ቱ ሕማማተ መስቀል ውስጥ ያሉት ዋናዎቹ ስቃይና የጌታችን ሕመሞች የትኞቹ ናቸው? በቀጣዩ ቪዲዮ የምናየው ይሆናል። አደራችሁን ይሄ ቪዲዮ ግን ለሁሉም ኦርቶዶክስ እንዲዳረስና በዚህ በአብይ ጾም ሁሉም አውቆት እንዲጾመው ሼር፣ ሪፖስት፣ ኮፒ ሊንክና አድ ሳውንድ አድርጉት። መድኃኔዓለም ኢየሱስ ክርስቶስ ይህንን አብይን ጾም በትጋትና በፍቅር እንድንጨርሰው እነዚህን 13ቱን ሕማማተ መስቀሎች በልቦናችን ላይ ይሳልልን፣ ያሳድርልን። አሜን። ይቆየን።